በአንድ ጣራ ስር ለ56 ቀናት አብሮ መቆየት ፍቅርን ያጠነክራል ወይስ እውነተኛ ማንነትን ያጋልጣል? አንዳንዴ የምናፈቅረው ሰው እኛ የምናውቀው ሳይሆን ሌላ እንግዳ የሆነ ሰው ሊሆን ይችላል። 56 ዴይስ ዝም ብሎ የፍቅር ታሪክ አይደለም። በሚስጥር የተለወሰ በጥርጣሬ የተሞላ መጨረሻው ለማንም ግልጽ ያልሆነ የጭንቀት ጉዞ ነው። ሰላም ጤና ይስጥልኝ፣ እንደምን ቆያችሁ? ዛሬ ፕራይም ቪዲዮ ላይ የቀረበ በብዙዎች ዘንድ መነጋገሪያ የሆነው 56 ዴይስ የተሰኘው አዲስ ተከታታይ ፊልም በጥልቀት እንመለከታለን። ይህ ፊልም በደራሲ ካትሪን ዝነኛ መጽሐፍ ላይ ተመስርቶ የቀረበ የስነ ልቦናና የወንጀል ምርመራ ፊልም ሲሆን ቦስተን ውስጥ የተከሰተ አንድ አስደንጋጭ ክስተትን ይዳስሳል። እስከ መጨረሻው አብራችሁን ከቆያችሁ ይህ ፊልም ለምን የግድ ማየት እንዳለባችሁና በውስጡ የተደበቁትን ቁልፍ ነጥቦችን እነግራችኋለሁ። ወደ ዝርዝሩ ታሪክ ከመግባቴ በፊት ይህን ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ ጀምሩ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ይህን ቪዲዮ ጀምሩ። አሁን ወደ ሚስጥሮቹ እናምራ። ታሪኩ የሚጀምረው ሲያራ እና ኦሊቨር በድንገት ሱፐርማርኬት ውስጥ ይገናኛሉ። ሁለቱም እንግዲህ ከዚህ ቀደም ከነበራቸው ህይወት ለመሸሽ ወደ ቦስተን ከተማ የመጡ ናቸው። ግንኙነታቸው በፍጥነት እያደገ ሄዶ አብረው ለመኖር ይስማማሉ። ከ56 ቀናት በኋላ በኦሊቨር ቤት ውስጥ ደግሞ በጣም የፈራረሰ የበሰበሰ አስክሬንም ይገኛል። ፖሊሶቹም አስክሬኑን የማን እንደሆነና ማን እንደሞተ ለማወቅ ምርመራ ያካሄዳሉ። ሲያራ ኦሊቨርን ያገኘችው በድንገት ሳይሆን ኦሊቨር ከዚህ ቀደም ከፈጸመው ጥፋት ጋር በተያያዘ በቀል ለመፈጸም እቅድ አውጥታ እሱን ነበር ያገኘችው። ሆኖም ግን ያንን ነገር ማድረግ አልቻለችም። ወደ እውነተኛ ፍቅርም ትገባለች። እዚህ ጋር ነው እንግዲህ ጥያቄዎቹ የሚነሱት። የሞተ ሰው ማን ነው? የገደለውስ ማን ነው? እያንዳንዱ ቀን ደግሞ ባለፈ ቁጥር ኦሊቨር የሚደብቃቸው ሚስጥሮች፣ ሲያርስ የደበቀችው ነገር ምንድነው? ፊልሙ ላይ እጅግ አስገራሚ ነገር የሚያደርገው ይሄ ነው። ብዙ ጥያቄዎችን ይጠይቃቸዋል። አዘሴም ታይም ደግሞ ያን ጥያቄ ለማግኘት ረጅም ደቂቃዎችን ልታጠፉ ትችላላችሁ። በተጨማሪ ደግሞ ከመተዋወቃቸው በፊትስ አብሮ ለመኖር ያስወሰናቸው ነገር ምንድነው? ለሞትስ የዳረጋቸው ነገር ምንድነው የሚለውን ሚስጥር ለማግኘት እስከ መጨረሻውም እንድታዩት የሚያደርግ ምርጥ ፊልም ነው። እዚህ ፊልም ላይ ከተመቸኝ ነገሮች ውስጥ አንዱ የገጸ ባህሪያት አወቃቀራቸው ነው። ምን ማለት እንደሆነ በዝርዝር ልንገራችሁ። የገጸ ባህሪያቶቹ አሳሳል እንግዲህ እጅግ በጣም የሚገርም ነው። ኦሊቨር እንግዲህ መጀመሪያ ላይ ስታዩት በጣም ትሁት የሆነ አፍቃሪ ነበረ። አብዛኞቻችንም የመሰለን ይሄ ነው። ቀስ በቀስ ግን የሚታዩ ነገሮች በቃ እሱን የማይገመት ነገር ወይም ደግሞ የማይገመት ሰው አድርገውታል። ገጸ ባህሪያቱን ደግሞ ሞር በጣም አክተሩ በጣም ተጫውቶታል ብዬ አስባለሁ። ሲያራም በተመሳሳይ መልኩ ነው የምናያት። የራሷ የሆነ ሚስጥር እንዳላት ቀስ በቀስ ነው የተረዳ ነው። ምክንያቱም እያንዳንዱ የምታደርጋቸው ነገሮች የማያሳምኑ ነገር ነበሩ። ስለዚህ ገጸ ባህሪያቶቹ በጣም የሚያማምሩና ሼፕ የተደረጉ ናቸው። በተለይ ደግሞ ታሪኩ ወደኋላ እየተመለሰ ፍላሽባክ ሚስጥሮችን ሲያጋለጥ ተመልካቾች አሁን አገኘ ነው ይላሉ። አዘሴም ታይም ደግሞ ጥርጣሬ ውስጥ ይገባሉ። በጣም ይሄ ብዙ ሰዎች ኮንፊውዝድ እንዲያደርግ ተደርጎ የተሰራ ፊልም ነው። ገጸ ባህሪያቶቹም በዚህ አይነት መንገድ ሼፕ የተደረጉ ናቸው። በተጨማሪ ደግሞ እያንዳንዱ ንግግራቸው፣ እያንዳንዱ የፊት ገጽታቸው፣ የፊዥዋል ኤክስፕሬሽናቸው በጣም ኮንፊውዝድ እና ግራ እንዲያጋባ ተደርጎ የተሰራ ነው። እኔ በግሌ በጣም ተመችቶኝ። የዚህ ፊልም ሲኒማቶግራፊ ዋናው የሚደነቅበት ነገር ፊልሙ የተቀረጸው በጠባብ አፓርታማ ውስጥ በመሆኑ ዳይሬክተሩ የጭንቀትን ወይም ደግሞ የታፈነ ስሜትን ለተመልካቾች እንዲጋባ አድርጎ ነበር የሰራው። ካሜራ ውስጥ አብዛኞቹ የአክተሮቹ እንቅስቃሴ ክሎዝ አፕ ነበረ። አይታችሁ ከሆነ በጣም ክሎዝ አፕ የሆኑ ነገሮች ናቸው። ያ ደግሞ ተመልካቾች ልክ እንደ ገጸ ባህሪያቶቹ እዛ ውስጥ እንዳሉ እንዲሰማው ተደርጎ የተሰራ ስራ ነው። እኔ በግሌ በጣም ተመችቶኝ። ሌላው በዚህ ፊልም ላይ ልናደንቀው የምንችለው የከለር ግሬዲንግ ጥበባቸው ነው። ከደማቅ ብርሃናማ ወደ ቀዝቃዛ ወይ ደግሞ ወደ ብላክ አካባቢ የሚሄድበት መንገድ በጣም ተመችቶኛል። የምታስታውሱ ከሆነ ገና እየተጣበሱ ባሉበት ኤፒሶዶች ላይ የመጀመሪያ የሁለተኛ ኤፒሶድ ላይ ብራይት የሆኑ ከለሮችን ተጠቅሟል፣ ወይ ደግሞ በጣም ሞቃት የሆኑ ከለሮችን ተጠቅሟል። አዘሴም ታይም ደግሞ ከ56 ቀን በኋላ ያሉትን ቀናቶች ወይ ደግሞ ከ56 ቀን በኋላ ወንጀሉ ከተፈጸመ በኋላ ያሉትን ደግሞ እያንዳንዱ ሲኖች ስታዩ ደግሞ ወደ ግራጭ ወይም ደግሞ ወደ ዳርክ ከለር ነበር ሲጠቀሙ የነበሩ። ስለዚህ ተመልካቾች ከፊልሙ ጋር ስሜታችን ከፍና ዝቅ እንዲል ከታሪኩ ጋር አብረን እንድንሆን ደግሞ ይሄ ነገር ረድቶናል። በአጠቃላይ 56 ዴይስ ከዚህ በፊት ካዩዋቸው ፊልሞች ለምሳሌ እነዚህ ሁለት ፊልሞች ውስጥ ያዩዋቸው ሳይኮሎጂካል ትሬለሮች ውስጥ የሚመደብ ነው። እኔ እነዚህ ሁለት ፊልሞች በጣም ቤስት ምላቸው ናቸው። ግን ከነዚህ ሁለቱ
ሞር አሻሽሎ የመጣ ፊልም ነው ብዬ አስባለሁ። በተለይ ደግሞ መጨረሻው ፈጽሞ እንዳይገመት ተደርጎ የተሰራ መሆኑ ፕላስ ደግሞ ታሪኩ ስሎ በርኒንግ ስለተጠቀሙ ሰዎች ቀስ በቀስ ነው የሚገባቸው። ያ ነገር ደግሞ ሞር ፊልሙ እንዲወደድ አድርጎታል ብዬ ገምታለሁ። እኔ በግሌ 56 ዴይስ የተሰኘውን ሲሪየስ የታሪኩን ጥራት ከ10 9 ሰጥቼዋለሁ። ሲኒማቶግራፊ ደግሞ ከ10 8.5 ይገባዋል። ትወናው ደግሞ በጣም የሚያሳምን ስለሆነ ከ10 10 የሰጠሁት ምርጥ ፊልም ነው። እናንተስ 56 ዴይ የተሰኘውን ፊልም አይታችሁታል? ካያችሁትስ መጨረሻው አስገርሟችኋል ወይ? ካላያችሁትስ ደግሞ ለማየት አቅዳችኋል ወይ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ መጻፋችሁን እንዳረሱ። ቪዲዮዎችን ከወደዳችሁ እንግዲህ ላይክ እና ሼር ማድረጋችሁ እንዳረሱ። እንደዚህ አይነት ጥልቅ የሆኑ ሪቪውዎችን እንድሰራላችሁ ካሰባችሁ ደግሞ ሰብስክራይብ ማድረጋችሁን እንዳረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። አብራችሁ ቆየሁት አቤል ተሾመ ነበርኩ። አብራችሁን ስለቆያችሁ እያመሰገንኩ በጣም ነው የምወዳችሁ። ተመችኛላችሁ።